የመኖሪያ አካባቢዎችን ጽዱ፣ ምቹ እንዲሁም ማራኪ ማድረግ ለረፍት ጊዜ ለማሳለፍ ተመራጭ ከመሆናቸውም በላይ ህይወትን የሚያቀሉ መሆናቸው ይታወቃል። ታዲያ በተለያዩ ከተሞች እየተገነቡ ያሉ የከተማ የኮሪደር ልማት ስራዎች የነዚህ ማሳያ ናቸው። የከተማ የኮሪደር ልማት ስራዎች እንግዲህ ኮሪደር መገንባት ብቻ ሳይሆኑ ታሪክን፣ ሀገርን እንደ አዲስ መገንባት ጭምር ናቸው። ያለፈውን ታሪክ ከአሁኑ ጋር ያጋመደ የበፊቱን የቀደመውን ደግሞ ዘመን ከአሁኑ ጋር ያስተሳሰሩም ጭምር ናቸው። እነዚህ ፕሮጀክቶች እንግዲህ ለእይታ የሚያምሩ ከመሆናቸውም ባለፈ ሲመሽ ወክ ለማድረጊያ እንደዚህ ከኋላ እንደምትመለከቱትም ደግሞ ፎቶ ለመነሳት የአካባቢው ማህበረሰብ ይጠቀምበታል። በአንድ አመት ውስጥ ነው ሁሉ ለውጥ የመጣው። ከአመራሩ ጋር ህብረተሰቡ በተቀናጀ መልኩ ይሄ ለውጥ ለማምጣት ተባብሮ ነው ይሄ ለውጥ የመጣው። ዛሬ ሲታይ ቀልድ ይመስላል፣ ግን በጣም ትልቅ ለውጥ ነው እንደ ከተማችን ያየነው። በዚህ ሰዓት ህፃናቶችን፣ ሴቶችን እንዲህ ወጣቶችን እዚህ አካባቢ ማየት አይታሰብም። የሆነና በአሁን ሰዓት እንዲህ ሰው ሲዝናና ራሱን ይገርሙኝ ነው ራሴ ቆሜ ያየው እንደ ሌላ እንግዳ ነው ቆሜ ያየው ያገኘሽ። ለውጡ የሚታይ ነው፣ በቃ በአይንም የሚታይ ነው። በጣም ደስተኛ ነን። ለምንም ለስራም እንደዚህ ለወክ ለማድረግም ለየትኛውም አይነት ነገር ተጠቃሚ እንድንሆን አድርጎናል። እንደገና ደግሞ በየሰፈሩ እንደዚህ መስፋቱ እንደዚህ ትልልቅ ነገሮች መሰራታቸው ለነጋዴዎችም ደግሞ በደንብ ንግዳቸውን እንዲያቀላጥፉ በተቀላጠፈ ሁኔታ እንዲሰሩ መንገዱ እንደዚህ ማማሩ መስፋቱ ትልቅ እድል ነው። በጣም ደስተኞች ነን። እነዚህ ፕሮጀክቶች የከተማዋን ገጽታ እንደዚህ ባለ መንገድ ከመቀየራቸውም ባለፈ 9000 ለሚበልጡ ወጣቶች የስራ እድልን የፈጠረ 1.6 ቢሊዮን ብር በላይ ወጪ ተደርጎ የተገነባ ፕሮጀክት ነው። ከዚህም ባለፈ እንግዲህ በከተማዋ 24ቱንም ሰዓት 7ቱንም ቀናት የመስራት ባህልን እንዲዳብር ያደረገም ጭምር ነው ማለት ነው። በጣም ያምራል፣ እጅግ ውብ ነው። እንግዲህ ያው ልጆቹም ይመቻቸዋል ለመጫወት ለመሯሯጥ ምናምን። በተለይ መንገዱ ከመሸ በቃ አቻም የለውም። እነዚህን ትልልቅ ፕሮጀክቶች እንግዲህ የራስ አድርጎ መጠበቅ መንከባከብ የእያንዳንዳችን ኃላፊነት ሊሆን ይገባል እላለሁ።